ሰላም ሰላም ውድና የተከበራችሁ የኔ ቻናል ቱብ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። ዛሬ እንደዚህ የሚያምር የቶስት ሳንድዊች ይዤ መጥቻለሁኝ ማለት ነው። በጣም ቀላል ፈጣን፣ በረመዳን በሰውር በማንኛውም ሰዓትም ይሁን ለቁርስና ለመክሰስ መጠቀም የምንችለው ቀላል ምግብ ነው ማለት ነው። እዚህ ጋር የምጠቀመው እንግዲህ ቶስት እንግዲህ ሁላችሁም ታውቁታላችሁ ቶስትን ማለት ነው። ቶስት ትንሽ ዳጥ ዳጥ አደርገዋለሁኝ። ዳጥ ዳጥ የማደርገበት ምክንያት ውስጡ ከፈት ከፈት ያለውን ቦታ ለመድፈን ያህል ነው ማለት ነው፣ እንዲያያዝ ነው። ከዛም በኋላ እዚህ ጋር የዳቦ ድርቆሽ መጠቀም እንችላለን። እዚህ ጋር ግን እኔ የተጠቀምኩት በራሱ የተዘጋጀ ጃህዝ ነው ምጠቀመው። ከዛ ቶስቱን በዚህ መልኩ ዳጥ ዳጥ በደንብ ጫን አልለውም፣ ትንሽ ነው። ከዛም በኋላ እንዲያያዝ ብቻ በዚህ መልኩ ዳጥ ዳጥ ካደረኩትኝ በኋላ ክብ እናንተ በምትፈልጉት ቅርጽ ማውጣት ትችላላችሁ። እኔ ዛሬ የምፈልገው በክብ ቅርጽ ነው ማወጣው ማለት ነው። በማንኛውም የእቃ ክዳንም መጠቀም ትችላላችሁ። ክብ ቅርጽ ማውጫም ካላችሁ በዛ መጠቀም ትችላላችሁ ማለት ነው። በዚህ መልኩ በክብ ቅርጽ አውጥቻለሁኝ ማለት ነው። ከዛ የዳቦ ድርቆሽ እና ዛተር በመጠቀም ነው እኔ ይህንን ሳንድዊች ማዘጋጃው ማለት ነው። አያችሁት? ክብ ቅርጽ ሆኖልኛል ማለት ነው። እዚህ ጋር እንግዲህ እንቁላል በደንብ እመታና ቶስቱን በደንብ የተቀረጸውን ክቡን ቶስት በዚህ መልኩ በደንብ አድርጌ እንቁላል ውስጥ ነክርና የዳቦ ድርቆሽ ላይ በደንብ አድርጌ አድበለብለዋለሁኝ ማለት ነው። ቀጣይ ደግሞ እንደዚሁ አሁንም በዛተር አድበል ብዬ ትንሽ 5 ደቂቃ ማስቀመጥ ይኖርብኛል። እንደዚህ አድበል ብዬ 5 ደቂቃ ማስቀመጥበት ምክንያት ትንሽ እንቁላሉና ማድበለብልበት ወይ ዳቦውና ዛተሩ እንዲያያዝ፣ ከዛም በኋላ ስጠብሰው እንዲነፋ ውስጡ ባዶ እንዲሆንልኝ ስለምፈልግ ነው 5 ደቂቃ ብቻ እማስቀምጠው ማለት ነው። በዚህ መልኩ እንግዲህ እየሰራን ማዘጋጀት እንችላለን። በተለይ አሁን ወቅቱም ረመዳን በመሆኑ መጠን ጊዜ ቆጣቢ፣ ብዙ ስራ ስለምንሰራ፣ ብዙ ዝግጅት ስለምናዘጋጅ ይሄኛው ደግሞ ፈጣንና ቀላል ጊዜ ቆጣቢ አሰራር ስለሆነ እህቶቼ ተጠቀሙት፣ ሞክሩት ማለት እፈልጋለሁኝ። ይሄኛው ዛተር ነው። አሁንም ደግሞ ያው ዛተሩንም በዚህ መልኩ ቀስ ብዬ በደንብ አድርጌ እንትን እለዋለሁኝ ማለት ነው፣ እንዲይዝልኝ። አያችሁት እንዴት እንደሚያምር። ከዛም በኋላ እንግዲህ ሁሉንም እንደዚህ ካደረኩኝ በኋላ ወደ መጥበስ እሄዳለሁኝ ማለት ነው። እዚህ ጋር ስንጠብስ ዘይቱን መካከለኛ ሙቀት ማድረግ ይኖርብናል። አንዴ ከጋለ በኋላ በደንብ መቀነስ ይኖርብናል፣ ለምን እንዳርብን ማለት ነው። አያችሁ፣ ዛተሩንም በዚህ መልኩ አድበል ብዬ አስቀምጨዋለሁኝ። እዚህ ጋር ልጠብስ ነው ማለት ነው። መጀመሪያ የምጠብሰው በዳቦ ድርቆሽ የአዘጋጀሁትን ነው የምጠብሰው። ዘይቴ በዚህ መልኩ እንግዲህ እየጋለ ይገኛል። ከዛም በኋላ በደንብ አድርጌ ቀንሷለሁኝ። በጣም ሎው አድርጌ ከቀነስኩትኝ በኋላ ቶስቱን በዚህ መልኩ መጥበስ ጀምራለሁኝ ማለት ነው። እንግዲህ እዚህ ጋር ቶስቱን ስንጠብስ የጋለውን ዘይት ከላይ በዚህ መልኩ ረጨት ረጨት አድርገን ማዳረስ ይኖርብናል። ለምን ይሄንን የምናደርገው ከስር ልክ ዘይቱ የጋለው ዘይት ከስር ብቻ እንዳገኘውና ዘይቱ በውስጡ ገብቶ ዘይት እንዳይዝብን ያህል ነው፣ ደረቅ እንዲልልን በዚህ መልኩ እንሰራለን ማለት ነው። አያችሁት? በጣም ደስ ይላል። እየነፋ ነው ማለት ነው። ከስር በዚህ መልኩ ከበሰለ በኋላ አገለብጠዋለሁኝ። ውድና ተመልካቾቼ፣ የኔ ተከታታዮች፣ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ እንደተለመደው ሀሳብ አስተያየታችሁን
በኮሜንት ሴክሽን ላይ አስቀምጡልኝ፣ አየዋለሁኝ። እንዲሁም አስተካኪ ጭማሪ ደግሞ ሌላ እንዳዘጋጅላችሁ እንድሰራላችሁ የምትፈልጉትን የምግብ ዝግጅት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ የምሰራ ይሆናል ማለት ነው። እንዲሁም ጥያቄ ካላችሁ አስቀምጡልኝ፣ አየዋለሁኝ። ከዛ በዳቦ ድርቆሽ የተዘጋጀውን ከጨረስኩኝ በኋላ ደግሞ እንዲሁ ቀጣይ በዛተር እቀጥላለሁኝ። በዚህ መልኩ እሱንም በተመሳሳይ በዚህ መልኩ እጠብሰዋለሁኝ። በጣም ነው ቀላል ነው። ቶሎ ቶሎ ነው የሚበስለው ማለት ነው። እጃችን ማረፍ የለበትም። ቶሎ መገልበጥ ማንሳት ይኖርብናል። ለምን ቶሎ የማረር የመብሰል ባህሪ ስላለው ማለት ነው። ለምን ቅድሙኑ ቶስቱ የበሰለ ስለሆነ ማለት ነው። እሺ ውዶቼ፣ በዚህ መልኩ እንግዲህ ጠብሼ እየጨረስኩ ነው ማለት ነው። በዚህ መልኩ ጠብሼ ጨርሻለሁኝ። አያችሁት እንዴት እንደሚያምር? ዋው በጣም አሪፍ ነው፣ ያምራል። ከዛ እንግዲህ ትንሽ ቀዝቀዝ እስኪል ድረስ ጠብቅና እኔ ማዘጋጀው ለዛሬ ኪያር፣ ቲማቲምና ከስ በዚህ መልኩ የአትክልት ነው ማዘጋጀው። በመሀል እቆርጥና በውስጥ ከፈታ አደርግና ይሄንን ውስጥ ላይ እዚህ ጋር ለምነ ወይም ደግሞ በለምናና በቺዝ ነው እኔ ማዘጋጀው ማለት ነው። በዚህ መልኩ እንግዲህ ሰርቼ እየጨረስኩኝ ነው ማለት ነው። እዚህ ጋር እንግዲህ ያው በሁለት ነው እንደዚህ በዚህ መልኩ ከፍዬ ውስጡን በቢላ ሰንጠቅ እያደረግኩኝ እዚህ ጋር የአዘጋጀሁትን ግብዓት አድርጌ በዚህ መልኩ ሰርቼ ጨርሻለሁኝ ማለት ነው። ውድ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ